ልባምን ሴት ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ እጅግ የበለጠ ነው። ይህንን የተናገረው ታላቁ ንጉሥ ጠቢቡ ሰለሞን ነው በምሳሌ መጽሐፍ ላይ። ልባም ሴት እውነትም ዋጋዋ ከቀይ ዕንቁ እጅግ የበለጠ ነው። ልቧ በፍቅር ጸዳል የተሞላ ነው። ልባም ሴት ልቧ ብሩህ ነው። ታዲያ ይህችን ልባምና ተወዳጅና ተፈላጊ የሆነችዋን ሴት የሚያገኛት ወንድ ባህሪዎቿን እጅግ በጣም ጠንቅቆ የሚያውቅ ወንድ ነው፣ የሚረዳ ወንድ ነው። ስለዚህ ዛሬ በዚህ ቪዲዮ የምናየው ይህች ልባም ሴት ተወዳጅና ተፈላጊ የሆነች ሴት የማታደርጋቸው በፍጹም የማትደራደርባቸውን 8 ነገሮች እንመለከታለን። ሰላም ቤተሰቦች፣ ለዚህ ቻናል አዲስ ቤተሰብ ከሆናችሁ ሰብስክራይብ በማድረግ ጆይን አድርጉ። ቪዲዮንም ለብዙ ሰዎች እንዲደርስ ላይክ በማድረግ ጀምሩ። በቀጥታ ልባም የሆነች ሴት ተወዳጅና ተፈላጊ የሆነች ሴት በጭራሽ የማትደራደርባቸው እንዲሁም በፍጹም የማታደርጋቸውን 8 ነገሮች እንመለከታለን። የመጀመሪያው ልባም የሆነች ሴት ተወዳጅና ተፈላጊ የሆነች ሴት በፍጹም የማትደራደርበት ነገር ኮምፕሮማይዚንግ ሄር ቫሊዩስ ወይም ደግሞ ዋጋዋን ማሳነስ ነው። ይህች ሴት ዋጋዋን በጭራሽ የምታሳንስ ሴት አይደለችም። በሰዎች ዘንድ ተቀባይነትን ለማግኘት ብላ የምታደርገው የተለየ ነገር የላትም። የራሷ አቋም፣ የራሷ የህይወት ፕሪንሲፕል ያላት ሴት ናት። ሰዎችን ልትረዳ ትችላለች። ሰዎችን ልትረዳም ትችላለች። ሰዎችን በቀላሉ ልትገነዘብ ትችላለች። ከዛም በላይ ግን ራሷን የምትረዳ፣ ራሷን የምታውቅ፣ ራሷን የገዛች አቋም ያላት ሴት ናት። ይህች ሴት በጭራሽ ተቀባይነትን ለማግኘት የምታሽቃብጥ ሴት አይደለችም። የራሷ የህይወት ፍልስፍና ያላት ሴት ናት። ይህች ሴት ሰዎች ተቀበሏትም አልተቀበሏትም በራሷ የምትቆም ሴት ናት። ስለዚህ የመጀመሪያው ልባም ተወዳጅና ተፈላጊ የሆነች ሴት የማትዳደርበት ነገር ዋጋዋን ማሳነስ ነው ማለት ነው። ሁለተኛ ተወዳጅ ተፈላጊ እንዲሁም ልባም የሆነች ሴት በጭራሽ የማትደራደርበት ጸባይዋ ኢግኖሪንግ ሄር አውን ኒድስ ወይም ደግሞ ፍላጎቶቿን ቸል ማለት ነው። ሁላችንም የራሳችን በህይወት ውስጥ የምንፈልጋቸው ነገሮች አሉ፣ ልናሳካ የምናስባቸው ነገሮች አሉ። ይህችም ልባም ሴት እነዛው በህይወት ውስጥ የምታሳካቸው ለማሳካት የምትፈልጋቸው የራሷ የሆነ አስፓሬሽን የራሷ የሆነ ፍላጎት ያላት ሴት ናት። ስለዚህ ይህንን ፍላጎቷን ለማሳካት ማድረግ ያለባትን ነገር በጭራሽ ከማድረግ ወደኋላ የምትል ሴት አይደለችም። የሚከፈለውን ዋጋ ከፍላ የምትፈልገውን ነገር በህይወት የምትጨብጥ ሴት ናት። እስፔሻሊ በዚህ ዘመን ላይ ሁላችንም የምንፈልገውን ነገር ለማሳካት ሲስተሙን ከተረዳን እንዴት እንደሚሰራ ያለውን ነገር የምናውቅ ከሆነ የሰዎች እርዳታ እንኳን ላያስፈልገን ይችላል። በቀላሉ ነገሮችን ማሳካት እንችላለን። ነገሮችን የሚያሳካን ሰው ደግሞ ለራሱ የሚቆም ሰው ደግሞ ለፍላጎቶቹ የሚቆምን ሰው እንደዚህ አይነት ሰውን ማንም ሰው ላይፈልገው አይችልም። ማንም ሰው ላያስጠጋው አይችልም። አብረን እንስራ ነው የሚለው። ስለዚህ ይህች ሴት በጭራሽ የማትዳደርበት ነገር ፍላጎቶቿን ቸል ማለት ነው። የምትፈልገውን ነገር ሰዎች ገና ለገና ኢግኖር ያደርጉኛል፣ ሰዎች አይፈልጉኝም፣ ሰዎች ይገፉኛል በሚል ተልካሻ ምክንያት የራሷን ፍላጎት ወደ ኋላ ብላ ሰዎችን የምታስቀድም ሴት አይደለችም። ይህ በጭራሽ የማትደራደርበት ጸባይዋ ነው። ሶስተኛው ልባም ተወዳጅና ተፈላጊ ሴት። ይህች ሴት በጭራሽ የማትደራደርበት ጸባይ ሴይንግ የስ ዌን ዜይ ሚን ኖ ወይም ደግሞ እምቢ ማለት ሲገባት እሺ ማለት ነው። እምቢ ማለት ካለባት በቀጥታ እምቢ የምትል ሰው ናት። እሺ ማለት ካለባት እሺ የምትል ሴት ናት። ቀይ መስመር ያላት ሴት ናት። ሰዎች መስመሯን አልፈው መጥተው እንዲጎዷት በጭራሽ የምትፈቅድ ሴት አይደለችም። የራሷ አቋም ያላት ሴት ናት። ስለዚህ እምቢ ማለት ካለባት እምቢ ትላለች። እሺ ማለት ካለባት እሺ ትላለች። ለራሷ ባውንደሪ ያላት ሴት ናት። የራሷ ባውንደሪ ያላት ሴት ናት። የራሷ መስመር ያላት ሴት ናት። የራሷ ገደብ ያላት ሴት ናት። አብዛኞቹ ሰዎች አይታችሁ ከሆነ አብዛኞቻችን ይሄ ችግር ሊያጠቃን ይችላል። ለምሳሌ ሰዎች ላይፈልጉን ይችላሉ በሚል ምክንያት እኛ የማንፈልገውን ነገር እንኳን ልናደርግ እንችላለን።
ሁል ጊዜ መልሳችን እሺ ሊሆን ይችላል፣ ሳንፈልገው እንኳን ማለት ነው። ሰዎች ምን ይሉኛል ከሚል የተነሳ ማለት ነው። ይህቺ ሴት ግን በጭራሽ በእንደዚህ አይነት ነገር አትደራደርም። ይሉኝታ የሚያጠቃት ሴት አይደለችም። ሰዎች ምንም አሏት ምን ያመነችበት ነገር ከሆነ እሺ ትላለች፣ ያላመነችበት ነገር ከሆነ እምቢ ትላለች። የራሷ ገደብ አላት፣ የራሷ ቀይ መስመር ያላት ሴት ናት። ስለዚህ ይህ ነገሯ ተወዳጅና ተፈላጊ ከሌሎች ሴቶች ጎልታ እንድትወጣ ያደርጋታል ማለት ነው። ሌላኛው ይህች ልባም ተወዳጅና ተፈላጊ የሆነች ሴት በጭራሽ የማትዳደርበት ነገር ኮምፔሪንግ ሄርሰልፍ ዊዝ አድር፣ ራሷን ከሌሎች ሰዎች ጋር ማወዳደር። ስፔሻሊ በዚህ ዘመን ይህ ነገር ብዙዎቻችንን የሚያጠቃ ወረርሽኝ ነው። ራሳችንን ማወዳደር፣ ራሳችንን ከሌሎች ሰዎች ጋር ማወዳደር። ሶሻል ሚዲያ ላይ ከምናያቸው ሰዎች ጋር ሶሻል ሚዲያ ላይ የተለያዩ ሰዎች ሶሻል ሚዲያ ላይ የሚያሳዩት ነገር የእነሱን ደስ የሚለውን የህይወታቸውን ፓርት ነው፣ ፌክ የሆነውን ነገር ነው የሚያሳዩን እንጂ እንደ ህይወት እንደደላቸው ህይወት እንደተመቻቸው ነው የሚያሳዩን እንጂ ከዛ ውጭ ያለውን ነገር ግን ትክክለኛውን ህይወታቸውን አያሳዩንም። ይህች ሴት ግን ትረዳለች። ሶሻል ሚዲያ ላይ የሚታየው ነገር ፌክ እንደሆነ የምትረዳ ሴት ናት። ራሷን በጭራሽ ከማንም ሰው ጋር አታነጻጽርም። ራስን ከሌሎች ሰዎች ጋር የምታነጻጽር ከሆነ ጭንቀት ውስጥ ልትገባ ትችላለህ። ሁልጊዜም ቢሆን ሰዎች ካንተ እንደተሻሉ እንድታስብ ያደርጋል። ራስን የማወዳደር አባዜ ካለብህ ማለት ነው። ይሄ ደግሞ ማድረግ የምትችላቸውን ነገሮች እንኳን ሳታደርግ ከህይወት ወደኋላ እንድትቀር ያደርጋል። ስታክ አድርገህ እንድትቀመጥ እንድትቆም ያደርጋል ማለት ነው። ስለዚህ ግን አንተ ግን ከሌሎች ሰዎች ጋር ራስን ማታወዳደር ከሆነ ከኋላ ታሪክ ጋር ካለፈው ሂስትሪ ጋር ካለፈው የህይወት ተሞክሮ አሁን ምን ያህል ተሽያለሁኝ ብለህ የምታስብ ከሆነ ካለፈው ስብዕናዬ አሁን ላይ ምን ያህል ሰርቻለሁ፣ ምን ያህል ተለውጫለሁ ብለህ ንጽጽር ከራስ ጋር ከሆነ ግን ወደፊትም ቢሆን የተሻልክ እየሆንክ ትመጣለህ ማለት ነው። ስለዚህ ይህች ሴት ደግሞ ይህንን በእርግጠኝነት የተረዳች ሴት ናት። ራሷን ከሌሎች ሰዎች ጋር በጭራሽ አታነጻጽርም። ራሷን ከራሷ ጋር ታነጻጽራለች፣ ካለፈ ህይወት ታሪኳ ጋር ታነጻጽራለች። ከዛ ማሻሻል ያለባት ነገር ላይ ጠንክራ ትሰራለች ማለት ነው። ህይወቷንም እያሻሻለች ትመጣለች ማለት ነው። ስለዚህ ይህ ነገሯ ልባም እንድትሆን ያደርጋታል፣ ተወዳጅ እና ተፈላጊ እንድትሆን ያደርጋታል ማለት ነው። አምስተኛው ይህች ልባም ተወዳጅና ተፈላጊ የሆነች ሴት በጭራሽ የማትደራደርበት ነገር ስህተት ላይ መቆየት ነው፣ ወይም ደግሞ ዶይንግ ኦን ሚስቴክስ። ሁላችንም ቢሆን በህይወት ላይ ስህተትን እንሰራለን። ከዚህ በፊት የሰራናቸው ስህተቶች አሉ፣ አሁን ላይም እየሰራናቸው ያሉ ስህተቶች አሉ፣ ወደፊትም ገና የምንሰራቸው ስህተቶች ይኖራሉ። ስለዚህ ይህች ሴት ግን ለየት የሚያደርጋት ነገር የሆነ ስህተት ከሰራች እዛ ስህተት ላይ በማሰብ በመጨነቅ በማሰላሰል እዛ ስህተት ላይ በጭራሽ አትቆይም። ነገር ግን ከዛ ስህተቷ ተምራ ለወደፊት ህይወቷ ላይ ማስተካከያ ታደርጋለች ወይም ደግሞ እርማት ትወስዳለች። እሱም ብቻ አይደለም፣ ሰዎች ሊበድሏት ሊያስቀይሟት ይችላሉ። ሰዎችን ይቅር የማለት ልብ አላት። ለሰዎች ይቅርታ ታደርጋለች። ይህን የምታደርገውም ለራሷ ስትል ነው። ለራሷ የአእምሮ እረፍት፣ ለራሷ የአእምሮ ሰላም ስትል፣ ለራሷ ፒስ ኦፍ ማይንድ ስትል ሰዎችን ይቅር ትላለች። ሰዎችን ይቅር ብላ የህይወት ጉዞዋን የምትቀጥል ሴት ናት። ስህተት ላይ የምትቆይ ሴት አይደለችም። ከዛ ስህተት ተምራ ሙቭን ታደርጋለች። ይህ ልባም ተወዳጅ እንዲሁም ተፈላጊ እየሆነች እንድትመጣ ያደርጋታል። ከዚህ ሴተኛም የምንማረው በጣም ብዙ ነገር አለ ማለት ነው። ስድስተኛው ይህች ተወዳጅ ተፈላጊ እና ልባም የሆነች ሴት በጭራሽ የማታደርገው ነገር መርዛማ ግንኙነት ላይ መቆየት ነው፣ ወይም ደግሞ ቶክሲክ የሆነ ሪሌሽንሽፕ ላይ መቆየት ነው። ያላችሁ ግንኙነት ከቤተሰብ ጋር ሊሆን ይችላል፣ ከጓደኛ ከፍቅረኛ ጋር ሊሆን ይችላል። ያላችሁበት ግንኙነት መርዛማ ከሆነ ለእናንተም አይጠቅምም፣ በዙሪያችሁ ላለም ሰው ለየትኛውም ሰው አይጠቅምም። ጤናችሁን የአእምሮ ሰላማችሁን ያሳጣችኋል። ስለዚህ ይህች ሴት እንደዚህ አይነት ግንኙነት ላይ ካለች ለራሷ ስትል በዙሪያዋ ላሉ ሰዎች ስትል ታቆማለች ማለት ነው። ስለዚህ ያላችሁበት ሪሌሽንሽፕ ምን አይነት እንደሆነ ለማየት ሞክሩ። በተቻላችሁ መጠን ለማስተካከል ሞክሩ። ካልሆነ ግን የማይስተካከል ከሆነ ግን ከዛ ሊቭ ማድረጉ ወይም ደግሞ ወካዌይ ማድረጉ ወይም ደግሞ ያንን ግንኙነት ማቆሙ ለእናንተ የአእምሯችሁ ሰላም፣ ለእናንተ ጤና እጅግ በጣም
ወሳኝ ነው። ስለዚህ ይህንን ከልባሟ ሴት ልንወስደው የሚገባው ጸባይ ነው ማለት ነው። ብዙ ጊዜ ሪሌሽንሺፕ ወይም ደግሞ ግንኙነት፣ ለምሳሌ የፍቅር ግንኙነት ውስጥ ስንገባ ማስተዋል ያለብን ነገር ከዛ ሰው ምን እንደምንፈልግ፣ ከዛ ሰው የምንፈልጋቸውን ነገሮች ወይም ደግሞ እኛም ከዛ ሪሌሽንሺፕ የምንፈልገውን ነገር ለሰውየው መናገር አለብን ማለት ነው። ከዛ ሰው ምን እንደምንፈልግ ለሰውየው መናገር አለብን። የሚወደኝ ከሆነ የሚያፈቅረኝ ከሆነ ምን እንደምፈልግ ሊያውቅ ይገባል የሚል ምንም አይነት ሳይንስ የለም። አንቺ የምትፈልጊውን ነገር እንዲያውቅ ምናልባት ረጅም ጊዜ አብራችሁ መቆየት ይኖርባችኋል። ኢንቲሜሲ ያስፈልጋችኋል። ስለዚህ ያንን ኢንቲሜሲ ያንን ግንኙነታችሁ ደግሞ ጠንካራ ካልሆነ አንቺ የምትፈልጊውን ነገር ሊያውቅ አይችልም። ስለዚህ ኢንቲሜሲ ለመገንባት ደግሞ ረጅም ጊዜ አብራችሁ ረጅም ጊዜ ማሳለፍ ሊኖርባችሁ ሊጠበቅባችሁ ይችላል። አንቺ እሱን እየረዳሽው እሱም አንቺን እየረዳሽ ማለት ነው። ስለዚህ በዛ ጊዜ ውስጥ አንቺ የምትፈልጊውን ሊያውቅ ይችላል። አንቺም ደግሞ ከሱ የምትፈልጊውን ነገር ልታውቂ ትችላለሽ ማለት ነው። ከአንቺም እንደሚፈልግ አንቺም እንደሚያስፈልግሽም ያ ሰው ሊረዳሽ ይችላል ማለት ነው። ስለዚህ ግን ማወቅ ያለባችሁ ቶክሲክ ወይም መርዛማ የሆነ ግንኙነት ላይ ካላችሁ በተሻላችሁ አቅም ያንን ለማስተካከል መሞከር፣ ካልተሻለ ግን ወካዌ ማድረግ ነው ማለት ነው። ሰባተኛው ይች ልባም ተወዳጅና ተፈላጊ የሆነች ሴት በጭራሽ የማትደራደርበት ጸባይ አክሰፕቲንግ ክሪቲሲዝም ቱ ፐርሰናሊ፣ ነቀፌታን ግላዊ ማድረግ። ብዙ ጊዜ ሰዎች ይተቹናል አይደለ? ስፔሻሊ የሚሰራን ሰው የሚተች ሰው ብዙ ነው። ትችቶች ሁለት አይነት ትችቶች አሉ። የሚያሳድጉን ፖዚቲቭ አዎንታዊ የሆኑ ትችቶች አሉ። እኛን ወደኋላ የሚያስቀሩን ደግሞ ኔጌቲቭ የሆኑ አሉታዊ የሆኑ ትችቶች አሉ። ይህች ልባም ሴት እነዚህን ትችቶች ለይታ የምታውቅ ሴት ናት። የሚጠቅማትን ትችት ትቀበልና ህይወቷ ላይ በመተግበር ለውጥን ታመጣለች። ነገር ግን አብዛኛው ትችቶች ኔጌቲቭ ወይም አሉታዊ የሆኑ ትችቶች እንደሆነ ትረዳለች። ስለዚህ ያንን ትችት ከራሷ ጋር አገናኝታ ያ ትችት ራሷ እንደሆነች በጭራሽ አትገነዘብም። እሷን እንደማይመጥናት ታውቃለች። ፐርሰናል አታደርግም። የሚመጣባትን ትችት ግላዊ አታደርግም። የሚመጣባትን ወቀሳ ግላዊ አርጋ ለብስጭት እንዲዳርጋት በጭራሽ አትፈቅድም። ስለዚህ ይህች ልባም ሴት ልታስተምረን የምትችለው ሌላኛው ጸባይ ምንድን ነው? ክሪቲሲዝም ወይም ትችት ሲደርስብን ግላዊ አለማድረግን ነው። ምናልባት ያ የተቸን ሰው ያንን ትችት ወይም ደግሞ ያንን ወቀሳ ያደረሰብን ከራሱ የህይወት ልምድ ተነስቶም ሊሆን ይችላል። ስለዚህ መቼም ቢሆን ግላዊ ወቀሳዎችን ግላዊ ማድረግ ወይም ደግሞ ያው የደረሰብን ወቀሳ ከኛ ችግር ነው ብለን መገንዘብ የለብንም። የሚጠቅመን ከሆነ ህይወታችን ላይ አፕላይ አድርገን ህይወታችን ላይ ተግብረን ለውጥን ማምጣት ነው። ትክክለኛ ወይም ደግሞ ዝም ብሎ የማይጠቅመን ወቀሳ ከሆነ በዛ ወቀሳ ላይ ፐርሰናል አድርገን አለመቆየት ማለት ነው። ስለዚህ ይህንን ከልባሟ ተወዳጇና ተፈላጊዋ ሴት ልንወስደው ወይም ልንሰርቀው የሚገባው ወሳኝ ጸባይ ነው ማለት ነው። ወደ ቀጣዩ እንሂድ። ስምንተኛውና የመጨረሻው ልባም ተወዳጅና ተፈላጊ የሆነችዋ ሴት በጭራሽ የማትደራደርበት ነገር ምንድን ነው? ስኬትን ማክበር መዘንጋት ነው። በህይወት ስንኖር ስኬቶችን እናገኛለን። ስለዚህ እነዛን ስኬቶች ግን ትንሽ የሚባሉ ስኬቶች እንኳን በትንሹ ማክበር ለቀጣዩ ስኬት እንድንዘጋጅ ሞቲቬት ያደርገናል። ስለዚህ ይህች ልባም ሴት ይህንን ጠንቅቃ ታውቃለች። ትንሽ የሚባሉ ስኬቶች እንኳን አትዘነጋም። እነዛን ታከብራለች። ከወዳጅ ቤተሰቦቿ ጋር እነዛን ስኬቶቿን አብራ ታከብራለች ማለት ነው። ለቤተሰቦቿ ጊዜ ትሰጣለች። ከጓደኞቿ ጋር ሆና ስኬቶቿን ታከብራለች። ለሚቀጥለው ስኬት እንድትዘጋጅ ሞቲቬት እንዲያደርጋት ኃይል እንዲሆናት ራሷን እንዲያነቃቃት ትንንሽ የሚባሉ ስኬቶቿን የምትዘነጋ ሴት አይደለችም። ይህ ማለት ሲባል ግን ሰዎች እንዲያበረታቷት፣ ሰዎች በርቺ እንዲሏት ወይም ደግሞ ከሰዎች ትኩረትን ፈልጋ ይህንን ታደርጋለች ማለት አይደለም። ይህ ማንነቷ ስለሆነ ይህ ጸባዩዋ ስለሆነ ብቻ እነዚህን ጥቃቅን የሚባሉ የህይወት ስኬቶቿን ጭምር ታከብራለች። የራሷን ብቻም ሳይሆን የጓደኞቿንም ስኬት ቢሆን ታከብራለች። በሰዎች ስኬት የምትቀና ሴት አይደለችም። ሰዎች ሲሳካላቸው፣ ጓደኞቿ ሲሳካላቸው የምትቀና ሴት አይደለችም። እነሱንም ቢሆን ከነሱም ስኬት ጋር ቢሆን አብራ የምታከብር ሴት ናት ማለት ነው። ስለዚህ ይህ ወሳኝ
ጸባዩዋን ማለት ነው። ይህ ተወዳጅ ተፈላጊና ልባም እየሆነች እንድትሄድ የሚያደርጋት ጸባይ ነው። ይህንንም ጸባዩዋን ልንሰርቅ ይገባል ማለት ነው። ልንኮርጅ ይገባል። ወደኛ ህይወት ልናመጣ ይገባል። እንግዲህ ይሄ የልባም ሴትና ተወዳጅ እንዲሁም ተፈላጊ የሆነችዋ ሴት ልዩ የሚያደርጋት በጭራሽ የማትደራደርባቸው 8 ባህሪዎች እነዚህ ናቸው። በመጨረሻ ደግሞ አንድ ነገር እንመለከታለን። ይህም ለእነዚህ ነገሮች መሰረት የሚሆናት ጸባይ ነው። 9ኛው ፈጣሪ መፍራት። ይህ ለእነዚህ ላየናቸው ልባም እንድትሆን የሚያደርጋት ወሳኝ መሰረት ነው ማለት ነው። ምንድነው? ስጋችን መንፈሳችንና ነፍሳችንን አንድ አድርገን ወደፊት እንድንጓዝ የግዴታ የሚያስፈልገን ነገር ቢኖር ፈጣሪን መፍራት ነው። ስለዚህ ይህች ልባም ሴት ደግሞ ይህንን በእርግጠኝነት የተረዳች ሴት ናት። ፈጣሪዋን ትፈራለች፣ ፈጣሪዋን ታከብራለች፣ መንፈሳዊ ህይወቷ ላይ ጠንቅቃ ትሰራለች፣ ከፈጣሪዋ ጋር የተጣበቀች ሴት ናት። ስለዚህ እኛም ይህንን ጸባዩዋን ልንሰርቅና ህይወታችን ላይ ልንተገብር ይገባል። እንግዲህ ውድ ቤተሰቦች ከነዚህ 8 ባህሪዎች ውስጥ የትኛውን ባህሪ እናንተ ወደዳችሁ? የትኛውን የልባሟን ሴት ባህሪ ወደዳችሁ? እናንተስ ሴቶች ከነዚህ ባህሪዎች ውስጥ የትኛው የእናንተ ባህሪ ነው? ከታች ኮመንት አድርጉልኝ፣ አነበዋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጆይን አድርጉ። በየጊዜው የሚለቀቁትን እንደዚህ አይነት አዝናኝ የሆኑ አስተማሪ የሆኑ ቪዲዮዎችን ለማግኘት ማለት ነው። ቪዲዮንም ከተመቻችሁ ላይክ በማድረግ ለብዙ ሰዎች እንዲደርስ አልጎሪዝሙ ለብዙ ሰዎች እንዲልክ አድርጉ። ለምትወዱት ሰውም ሼር በማድረግ ልትልኩለት ትችላላችሁ። በቀጣይ እስካገኛችሁ ድረስ ቸር ቆዩልኝ።